ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቢነ ብርሃነ ከፈኑ ዲቢነ ብርሃነ አሐዱ አምላክ አሜን። ክርስቶስ ትንሣኤ ሙታን በአብይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤ ነው። ብርሃነ ትንሣኤው ከትንሣኤው እሁድ ማግስት ማዕዶት ይባላል። ማዕዶትና ምስጢራዊ ማብራሪያው መግቢያ። ማዕዶት ማለት መሻገር ማለት ነው። በስደት ካላችሁ ምድር ግብጽ ወደ ተስፋይቱ ምድር ካናን ከሞት ባህር ወደ ህይወት ወደብ የምንሻገርበት ማዕዶት እንሆ ደረሰ። ማዕዶት ስንል በባህር ላይ እንዴት ተዘረጋ ድልድይ በጽኑ እምነት ላይ ቆመን ካለንበት የጭንቀት ማዕበል ወደ እግዚአብሔር የሰላም ወደብ የምንገሰገስበት መንፈሳዊ ጉዞ ነው። ሐዋርያው ቅዱስ ጳውሎስ በወንጌል አናፍርም ስል ይህ ወንጌል ከኃጢአት ባርነት ወደ ጽድቅ ነጻነት ያሻገር ብቸኛው መርከብ መሆኑን ሲያበስረን ነው። ዛሬም ሀገራችን በፈተና እሳት ውስጥ ባለችበት፣ ወገኖቻችን በህመም በስደት በረሃብ በመከራ በሚሰቃይበት በዚህ ሰዓት ልባችን ከምድራዊ ጭንቀት አሻግረን ወደማይናወጣው የእግዚአብሔር መንግስት የምንመለከትበት የማዕዶት ጊዜያችን ነው። አባታችን ጸልዩ በእንተ ሰላም እያሉ ወደ አምላካችን የሚማጸኑት ይቺ የታወቀች ዓለም በምህረት ድልድይነት ተሻግራ የሰላምን ርስት ተወርሱ ዘንድ ነው። ጻድቅ በእምነት እንደምኖር እኛም ዛሬ ከሐዘን ወደ ደስታ ከመከራ ወደ እረፍት ከጥልም ወደ ፍቅር እንሻገር ዘንድ በጸሎትና በትምህርት የታጀበው የማዕዶት ጥሪ እንዲህ ይጀመራል። ማዕዶት ከምን ወደ ምን? ከባርነት ወደ ነጻነት። ይህ መሻገር የሰው ልጅ ከኃጢአት ግዞት የወጣበትን የነጻነትን አዋጅ የሚገልጽ ነው። የንጽጽር ማጣቀሻ እስራኤላውያን በፈርዖን ቀንበር ስር የነበሩበት ዘመን ዘጸአት 1። እኛ በዲያብሎስ ቀንበር ስር ለነበርንበት ዘመን ምሳሌ ነው። ፈርዖን የሰይጣን ግብጽ የኃጢአት ወይም የጨለማ ምሳሌ ናት። ወይ በሎ እግዚአብሔር ለሙሴ አልኤል በትርክ ወግርሞ ለባህር። እግዚአብሔር ሙሴን በትርህን አንሳ በባህርም ምታው አለው የሚለው ስትተረጉሙ በትር የመስቀል ባህር የሞትና የሲኦል ምሳሌ ነው። ሙሴ እስራኤልን
እንዳሻገረ ክርስቶስ በመስቀሉ ሞት ረግጦ አሻገረን። የጥቅስ ማብራሪያ በገላትያ 5:1 ላይ በነጻነት እንኖር ዘንድ ክርስቶስ ነጻ አወጣን ሲል አርነት ወይም የነጻነት የተገኘው በደሙ መሆኑ ያመለክታል። ቅዱስ ያሬድ በዚህ ዕለት አዘክርን ማዕዶት መሻገራችን አሳሰበን የሚለው ከባህርነት ቀንበር መላቀቃችን ለማብሰር ነው። ከሲኦል ወደ ገነት። ሁለተኛ ይህ ሽግግር የሰው ነፍስ ከስቃይ ስፍራ ወደ እረፍት ስፍራ የተሻገረበት ነው። ዮናስ በአሳ አንባር ሆድ ውስጥ 3 መዓልትና 3 ሌሊት ቆይቶ መውጣቱ። ዮናስ 2 ጌታ በመቃብር ቆይቶ ነፍሳትን ከሲኦል አውጥቶ ወደ ገነት የማሻገሩ ምሳሌ ነው። በትርጉማን ቤተ ክርስቲያን በማቴዎስ ወንጌል አንድምታ ላይ ሙታን ተነሱ የሚለውን ሲያብራሩ ጌታ ሲኦል መዝረፍንና የነፍሳትን ምርኮ መመለሱን አስረውን ለዘአስርን እኛም ያሰርን እሱ አሰረው በማለት ይገልጹታል። መዝሙር 96 ከቁጥር 16 ላይ የናሱ ደጆች ሰበረ የሚለው ሲኦል ዳግመኛ በሰው ልጆች ላይ ስልጣን እንደሌላት ማረጋገጫ ነው። አንደኛ ጴጥሮስ 3 ከ19 ቁጥር 19 ላይ በወይን ለነበሩ ነፍሳት ሰበከላቸው የሚለው ስብከቱ የይቅርታ የነጻነት ስብከት መሆኑ ይህን የድል መሸጋገሪያ ድልድይ እንደሆነ ያሳያል። ሶስተኛ ከሞት ወደ ህይወት። ሞት ድል ተመትቶ የዘላለም ህይወት የሰፈነበት ምስጢር ነው። የአሮን የደረቀ በሰር ለመለመና አፍርቶ መገኘቱ ዘኍልቍ 17 ክርስቶስ በደረቀ መቃብር በሞት ስጋ ህይወትን አስገኝቶ የመነሳቱ ምሳሌ ነው። ቅዱስ አትናቴዎስ በሃይማኖት አበው ላይ ሞት በህይወት ተዋጠ እንደሚል ክርስቶስ ሞትን የገደለ በገዛ ሞቱ ነው። ክርስቶስ ለሞት ሞተ እንደ ሞትና ለኛ ህይወት እንዲሆንልን ያስረዳል። ዮሐንስ ወንጌል 5 ከቁጥር 24 ላይ ከሞት ወደ ህይወት ተሻገረ የሚለው ቃል አማኝ በትንሳኤው አማካኝነት ከፍርድ ከገሃነም አምልጦ የጽድቅ ወራሽ መሆኑን ያረጋግጣል። አራተኛ ከስጋዊነት ወደ መንፈሳዊነት። ይህ ሽግግር በአማኙ ህይወት ውስጥ የሚታየው የተግባር ለውጥ ነው። ኖህ ከጥፋት ውሃ ድኖ በአዲስ ኪዳን በቀስተ ደመና ወደ አዲሱ ምድር መግባቱ ዘፍጥረት 8 እኛ ከኃጢአት ማዕበሉ ድነን ወደ መንፈሳዊ ህይወት የመሻገራችን ምሳሌ ነው። ሐዲስ ፋሲካ ማለት መሻገር ነው። ይህ ከአሮጌው ግብር ወይም ከስጋ ፈቃድ ወደ አዲሱ ግብር ወደ መንፈስ ፍሬ መሸጋገር ነው። ሊቃውንት መንግስተ ሰማያት በውስጣችሁ ናት የሚለውን ስትረጉሙ ይህ መሻገር በልብ መታደስ የሚጀምር መሆኑን ያስተምራሉ። ኤፌሶን 4 ከቁጥር 22 ላይ አሮጌው ሰው አስወግዶ የሚለው ልክ እስራኤላውያን የግብጽ ልብስና ጌጥ ጥለው እንደወጡ እኛም የኃጢአት ጓዛችን ጥለን በማዕዶት ቀን ወደ ቅድስና መሻገር እንዳለብን ያሳስበናል። ማዕዶት የቤተ ክርስቲያን የድል አዋጅ ነው። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ትርጓሜ ላይ አንጻ ግብር ዘአከ እምኩሉ ርኩስ ስራህን ከርኩሰት ሁሉ አንጻ እንደሚለው ይህ ዕለት የተገኘው ድል በመግባር የምናጸናበት ነው።
በዚህ ታላቁ ዕለት የምንነበበው የቅዳሴ ምንባብና የምንዘምረው ማህሌት ሁሉ የሚያተኩረው በመሻገር ላይ ነው። ይህ መሻገር ከባርነት የሰይጣን ልጅነት ወደ ነጻነት፣ የእግዚአብሔር ልጅነት፣ ከሲኦል የጭንቀት ስፍራ ወደ ገነት የእረፍት ስፍራ፣ ከሞት የኃጢአት ደሞዝ ወደ ሕይወት የጽድቅ ስጦታ፣ ከስጋዊነት ከምድራዊ ምኞት ወደ መንፈሳዊነት ወደ ሰማያዊ ክብር መሸጋገር ነው። ይበልጥ እኛ ከምን ወደ ምን መሻገር አለብን የሚለው እኔ ከጥላቻ ወደ ፍቅር መሻገር። ጥላቻ የነፍስን ሲኦል ነው፣ የነፍስ ሲኦል ነው። ፍቅር ደግሞ የነፍስ ገነት ነው። ማዕዶት ማለት በልብ ውስጥ ያለው የቂምና የጥላቻ ግድግዳ አፍርሶ በፍቅር ሰሌዳ ላይ መቆም ማለት ነው። ጌታችን በመስቀሉ ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው በማለት ጥላቻውን በፍቅር ድል የመነሳ ታላቅ መሻገር ነው። እኛም ክርስቲያን ተብለን ስንጠራ የጠላልን በመውደድና የበደሉን ይቅር በማለት ከጨለማው የጥላቻ ባህር ወደ ብርሃናዊ የፍቅር ወደብ መሻገር ይኖርብናል። አንድምታ ፍቅር የሕግ ሁሉ ፍጻሜ ነው። ሮሜ 13 ከቁጥር 10 ጥላቻ ባለበት ትንሣኤ የለም። ፍቅር ባለቤት ግን ማዕዶት ዘወትር ይኖራል። ለመለያየችን ወደ አንድነት መሻገር፣ ከመለያየት ወደ አንድነት መሻገር። መለያየት የዲያብሎስ ስራ ሲሆን አንድነት ግን የእግዚአብሔር ስጦታ ነው። እስራኤላውያን በምድረ በዳ በአንድነት እንደተጓዙ እኛም በሃይማኖትና በሀሳብ አንድ ልንሆን ይገባል። ዛሬ ዓለማችን በዘር፣ በቋንቋ፣ በጎሳ ተከፋፍላ ባለችበት ወቅት የማዕዶት ትምህርት ሁላችንም በአንድ መንፈስ ተጠምቃችኋልና አንድ አካል ናችሁ የሚለው ነው። ከራስ ወዳድነት ከኔ ባርነት ወጥተን ከነባርነት ወጥተን ወደ እኛ አንድነት መሻገር የእውነተኛ ክርስቲያን መታወቂያ ነው። እንደምታ ሁሉ አንድ ይሁን ዘንድ ዮሐንስ ወንጌል 17 ከቁጥር 21 ተብሎ እንደተጸለየ መለያየትን፣ ጥልን በአንድነት ማዕድ መቆም ትልቅ መንፈሳዊ ሽግግር ነው። ከክፋ ወደ ደግነት መሻገር። ክፋት የሰውነት ክብር የሚያዋርድ የሰይጣን ግብር ነው። ደግነት ግን ሰውን ወደ እግዚአብሔር ባህሪ የሚያቀርብ መስላል ነው። ደግነት ማለት ለሌላው ሰው መኖር፣ ለተቸገረው መድረስ፣ ለወደቁት እጅ መስጠት ነው። ማዕዶት ማለት ከራስ ጥቅም ብቻ ከማሰብ ወጥቶ ለሌሎች መትረፍ ነው። ክፋ መናገርን ትተን በጎ መናገርን፣ ክፋ መመኘትን ትተን በጎ ማሰብን ስንጀምር ያን ጊዜ በእውነት ተሻግረናል። በክፋ ፈንታ ክፋ አትመልሱ፣ ክፋ በበጎ አሸንፉ። ሮሜ 12 ቁጥር 21። ይህ ሽግግር ከእንስሳዊ ባህሪ ወደ ሰውነት፣ ከሰውነት ወደ መለኮታዊ ጸጋ ማሰብ ነው። ከጭካኔ ወደ ርህራሄ መሻገር። ጭካኔ ልብ ያዳራል፣ ርህራሄ ግን ልብ ያለሰልሳል። ጌታችን ለሰው ልጅ ካለው ርህራሄ የተነሳ በመስቀል ላይ እንደተሰቀለ እኛም ለፍጥረት ሁሉ የሚታዝን ልብ ሊኖረን ይገባል። የሰው ሕመም የማይሰማው ልብ የሞተ ልብ ነው። ማዕዶት ማለት ከድንጋይ ልብነት ወደ ስጋ ልብነት መሻገር ነው። በሰው መከራ የማይደሰት፣ በሰው ውድቀት የማይስቅ፣ ይልቁንም የሚያዝን የሚራራ ልብ ሲኖር የትንሣኤ ተካፋዮች እንሆናለን። እንደምታ የሚምሩ ብፁዓን ናቸው ምሕረት ይደረግላቸዋልና። ማቴዎስ 5 ቁጥር 7። ርህራሄ የእግዚአብሔር ባህሪ ነው።
ወደዚህ ባህር መሻገር ደግሞ የህይወት ግብ ነው። አባታችን ማዕዶት ሲሉን የባህር መሻገር ከሲኦል ወደ ገነት መሻገር ብቻ ሳይሆን የህልና መሻገር ጭምር ነው። ዛሬ እያንዳንዳችን ራሳችን ልንጠይቅ የሚገባ ጥያቄ እኔ ከቂም በቀል ወደ ይቅርታ ተሻግሬ ያለው ወይ ከክፋ ወደ ደግነት ተጉዥ ያለው የምለው ነው። ይህ ሽግግር ሲደረግ ትንሳኤ በቤታችን፣ ሰላም በልባችን፣ ማዕዶት በህይወታችን ተከናወነ እንላለን። አንድነትም በሀገራችን ይሰፈናል። በበዓለ ትንሳኤ ያገኘነው ነጻነት በበጎ ምግባር አንጽተን ለመኖር የእግዚአብሔር አምላክ በማዕዶት የተገለጸውን ኃይል በልባችን ይሳልልብን። አሜን። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ እዳ አለብኝ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ሮሜ 1 ከቁጥር 14 እግዚአብሔር ሆይ የሚሳን ነገር የለም እና የራቀን አቅርቤ የረቀቀውን አጉልቴ እየሰማን ካለነው መርዶ ስቀቀን እረፍተ ስጋና እረፍተ ነፍስ አታንሳን። ጸልዩ በእንተ ሰላም፣ ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቅድስት ቤተክርስቲያናችን እንጸልይ፣ በጭንቅ በመከራ ስላሉን እንጸልይ፣ በራብ በስደት ስላሉን እንጸልይ፣ በጽኑ ህመም ተይዞ ስለሚሰቃዩ እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ አገር መሪ እንጸልይ። የሰላም የምህረት የቸርነት ባለቤት እግዚአብሔር ሰላሙን፣ ምህረቱን፣ ቸርነቱን አይንሳ። አባ አትናቴዎስ ወልደ ጊዮርጊስ ዘዋይ ገዳም ሚያዝያ 2018 አባታችን ቃል ውስጥ ያሰማልን፣ በእድሜ በጤና ይጠብቅልን። ማዕዶት እንኳን አደረሳችሁ ድጋሚ ለብርሃነ ትንሳኤ።